ተቀድመሃል። ኮተቱን ተቀብኝ አስቀምጭ። ኧረ ይመችህ አዲሱ አማቻችን፣ ደስታችን ይመችህ። ኮተቱን ተቀበዩና እዛ ጋር አስቀምጪው አላላትም። ጭራሽ እኮ ለአብርሃም ተቀድመሃል አለው እኮ። ይመችህ ደስታ። ልዩነቱ እንግዲህ ጋሽ አሸብር የደረቀ የጠረጴዛ አበባ ይዞ ሲመጣ፣ ደስታ አዲሱ አማቻችን ደግሞ ጽጌሬዳ እንቡጡ ይዞ መጣ። እኔ የምለው ጋሽ አሸብር ግን መቼ ነው ከደረቀ አበባ አንተ የምትወጣው ማለት ነው? እንዲሁ ከሩታ ከተገናኘች ጀምሮ እስከ ዛሬዋ ቀን ድረስ የደረቀ አበባ ሰው ሰራሽ አበባ ነው ይዞ የምትመጣው ማለት ነው። አንድ ቀን እንኳ ፍረሽ አበባ ይዘህ ስትመጣ አይቼ አላቅም። እንደ ማንኛውም ውድ ተመልካቾቼ እንግዲህ አዲሱ አማቻችን አስደምሞናል። በትላንትናው ዕለት ለሩታዬ ለልደቷ $150 ነው ያለው። ዶላር ነው፣ ዶላር ተውት፣ ዶላር ወርቅ፣ የአንገቷን ወርቅ ስጦታ ይዞላት መጥተዋል ማለት ነው። እንግዲህ ሁለቱን ተፋጠዋል። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ከእኔ ጋር ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የንግስቷ የሩታና እንዲሁም ደግሞ የአዲሱ አማቻችን የደስታ እንዲሁም ደግሞ የቀድሞ የሩታዬ ባልተቤት የነበሩት የጋሽ አሸብር ቪዲዮ ነው ማለት ነው። እንግዲህ ትላንትና ማለት ነው ትላንትና ሁለቱንም አዲሱ ማማቻችን የቀድሞ ማማቻችን አንድ ላይ በርዝዴዋን እንትን ለማክበር ወይ ደግሞ እንኳን ተወለድሽልን ሊሉ ቤቷ ከች ብለዋል። በመጀመሪያ የገባው አዲሱ አማቻችን ሲሆን በቀጣዩ ደግሞ ጋሽ አሸብር ገባዋል። እኔ እኮ በጣም ነው ቢያስቁኝ እነዚህ ልጆች ማለት ነው። የምችሽ ሩታዬ፣ እኔ ሩታዬ ናት በጣም ደስ የምትለኝ ማለት ነው። በቃ አክቷ በቃ በጣም ነው የሚመቸኝ ማለት ነው። ይሄ አበባ እንኳ አለችው እኮ እንዴት ብለህ ነው አንተ የፈታሃትን ሚስት ያው ጽጌሬዳ አበባ እንቡጥም ባይሆን እንኳ የደረቀ አበባ ይሄ ቀይ አበባ ለፍቅረኛ የሚሰጥ አበባ ይዘህ ተንጓታ የምትመጣ ማለት ነው። ወይስ አልጨረስክን ከሷ ጋር ያለን? ለነገሩ ውሽሚጣ አውቃብሃለች፣ ያልጨረሰው ነገር አለ ብላለች እኮ። አንድ የፈታሃት ሚስት ቀይ አበባ ይዘህላት ትሄዳለህ? ስጦታ ኦኬ፣ ችግር የለውም። ነገር ግን እንዴት ነው ቀይ አበባ ይዘህላት የመጣኸው ማለት ነው? እሷም ስላወቀች እኮ ነው። እሱ እንኳ ይቅርብኝ ምናምን ስትለው ኢትስ ኦኬ፣ በቃ ችግር የለውም ተቀበይና እዛ አስቀምጪ፣ ኋላ እንወረውረዋለን አለ ማለት ነው። ደስታችን እውነትህን ነው። እንደውም መወርወር አለበት እናንተ። እኔ አበባ የሆነ ቦታ ላይ ያየሁት ይመስለኛል። ማቤት መሰላችሁ? ሄርሜላ ቤት ማለት ነው። ሄርሜላ ቤት ሳሎን ላይ በጠረጴዛ ይሄ በምንድን ነው በአበባ እቃ የተቀመጠ አበባ ነው ጋሽ አሸብር ብር ከማውጣት ብሎ አንዷን ስቦ ያመጣው ማለት ነው። እኔ የምለው ጋሽ አሸብር መቼ ነው ግን አንተ እንቡጥ አበባ በቃ የሚያምር አበባ በጣም ደስ የሚል በሰው ዓይን የሚገባ አበባ ይዘህ ሩታን የምትሰጣት ማለት ነው? እኔ አንድ ቀን ስትወልድ ራሱ ይሄ ደረቅ አበባ ነው ይዞ ሲሄድ ያየሁት። በቃ ይሄ ሰው ሰራሽ አበባ አለ አይደለም? እሱ ነው ይዞ የሄደው ማለት ነው። እንደው ብዙ ተነጋግረንበታል በሱ ጉዳይ፣ ብዙ ሰው ቪዲዮ ሰርቶበታል ማለት ነው። ምን ያለ እንደ ባል እስኪ አንዳንድ ጊዜ ቀየር ለማለት ሞክር እንጂ አይደለ ልዩነት። አዲሷ አማቻችን እንደዚህ በጭብጥ ጽጌሬዳ አበባ እርጥቧን የሚያምሯን አበባ ይዞ መጥቶ 35 ጊዜ እያሸተተች ሩታዬ ማለት ነው። አንተ ደግሞ በጠረጴዛ ላይ ጭራሽ በአበባ እቃ ላይ የሚደረግ አበባ አንዷን ፍሬ ይዛ መጣ ማለት ነው። አንዳንድ እንዲህ ምን ነው አብርሃም፣ እንዴ ምን ነው አሸብርዬ፣ ምን ነው አልቅበትዬ፣ እንዲሁ አንዳንዴ ቀየር ለማለት እንኳን ብትሞክር ማለት ነው። በቃ እንደዚህ በእቅፍ ምናምን ወይም ደግሞ እንደዚህ ሁለት ሰው አንገዛግዞት ምናምን ተሸክሞት የሚሄድ አበባ ማለት ነው። እንግዲህ ያው በቃ
ከውጭ ሀገር የመጣው የሩታዬ የቅምጥሏ የነብሯ የአንበሲቷ ፍቅረኛ ማለት ነው የ150 ዶላር ወርቅ የአንገቷ ወርቅ ይዞላት መጣ ማለት ነው። ሩታዬ እንግዲህ አላረገውም ብላለች። አላረገውም ለምን ይሄ 2 ወርቅ አንገቴ ላይ አድርጌ ሌቦቹ ይሰርቁኛል፣ በዚህ ሰሞን ሌቦች በስተዋል ብላለች ማለት ነው። ያንተም የአንገት ወርቅ ካወለቁ በኋላ እኔ ፈርቻቸዋለሁ። ሌቦቹ እነማን ናቸው? እነ አሚሮ እነ ብሩኬ ናቸው ማለት ነው። ኧረ ይመችሽ። ማጅራትሽ እንዳይመጡሽ። እነዚህማ አይታመኑም እኮ አይታመኑም። ጭራሽ ሰሞኑ ለእኔ ላይ ያሽቃብጥልኝ መጣ። እዛ ሰፈር ቀይ እንትን ካርድ ተሰጥቶታል መሰለኝ፣ ጌራውት ተብሏል መሰለኝ። አዎ ሳይሆን አይቀርም። በዚህ ሰሞንማ ጠፍቷል፣ ሮታዬ ጠፍቷል፣ ጠፍቷል። ብሩኬማ እነ ውሽሚት ቤት ጠፍቷል፣ ሳይባረር አይቀርም። ወደ አንቺ የመጣውማ ተባሮ ነው፣ ቀይ ካርድ ተሰጥቶት ነው። እውነትሽን ነው። ይህ አሽቃባጭ አሽቋላጭ ማለት ነው። ለነገሩ ዛሬ እቴቴ አቤላ ጫታሙ እንግዲህ ኮሚኒቲ ላይ የጋሽ አሸብርና የውሽሚቱ የእሱ ፎቶ ፖስተዋል ማለት ነው። ኮመንቱ እንዳለ እየወረዱበት ነው። እናንተ ጅሎች፣ እናንተ ጅላንፎች፣ እናንተ ውሾች፣ የማይባሉ ጉድ የለም። እነሱን ለማይገባቸው ህዝቡን ስድቡ ለማያቆም ነገር እናንተ በቃ አትሳደቡ። ሩታዬ እኮ ቀይ ምንድነው ፊሽካ ነፍቻለሁ፣ በቃ እንደፈለግሽ ሁኚ ከጋሽ አሸብር ጋር። ነገር ግን ካልተመቸሹ ካስከፋሹ አሳይሻለሁ፣ በደንብ አርጌ እንከባከበዋለሁ ብላለች። ስለዚህ እናንተ አትሳደቡ፣ በቃ ተዋቸው፣ እነዚህ ዥልጦች ማለት ነው ተዋቸው። እና ኮሚኒቲ ላይ እውነት ኮሚኒቲ ላይ ለጥፎ የስድብ ናዳ ነው እየወረዱበት ያሉት ማለት ነው። ያው የውሽሚትና የጋሽ አሸብር አድናቂዎች እነሱ ስታምሩ ውበት ሲለካ በአብሪሽና በውሽሚት ነው ለካ ምናምን እያሉ ያሽቃብጣሉ ማለት ነው። የኛዎቹ ደግሞ በደንብ አድርገው በስድብ አለቅልቀው እያጠፏቸው ነው። ኧረ ወይኔ ዘንድሮስ እንደው ጦርነታችን እውነት ምን አለበት ይሄ ጦርነት ከጠላት ጋር ብንጋጠም ማለት ነው፣ ያዋጣን ነበረ። እርስ በርስ ጦርነት ከምንጋጠም ማለት ነው። ለማንኛውም እኛ ጦርነቱ የምናሸንፍ ነው የሚመስለኝ ማለት ነው። እህቶች የሩታዬ እህቶች ማለት ነው። የመችሽ መልካም ዘና አይ ማለት ጊዜ ይሆንልሽ። በድጋሚ እንኳን ተወለሽ። እንግዲህ ጋሽ አሸብርና አዲሷ አማቻችን ደስታ ሃፒ በርዝዴይ ሊሏት ሄደው እንግዲህ ያሸነፈው አዲሱ አማቻችን ነው ማለት ነው። እንቡጥ አበባ እርጥብ አበባ ይዞ በመምጣቱ ብዙ ዋጋ የተከፈለለት ፍቅር ይጣፍጣል ብሏል። ኧረ ይሄ ቃል ባትደግመው ጥሩ ነበረ። እውነቴን ነው የምልህ። እንዶ መከራ ስቃዩ በልቷል። ከዚህ በፊት ይጣፍጣል ጣፋጭ ናት ብሎ ጋሽ አሸብር ማለት ነው። አንተም ይሄ ቃል ሁለተኛ እንዳትደግመው፣ ሁለተኛ። እውነቴን ነው የምልህ። በቃ ዋጋ የተከፈለለት ፍቅር ይጣፍጣል። አዎ ይጣፍጣል፣ ዋጋ የተከፈለለት ይጣፍጣል። ግን ይጣፍጣል የሚለው ነገር እንዳትደግመው በህግ አምላክ። እውነቴን ነው የምልህ። ለማንኛውም ግን እውነቴን ነው አሸንፈሃል። በቃ ጎበዝ ነህ አንተ። በቃ 150 ዶላር እንትን ወርቅ ይዘህ መጥተሃል። አበባ እንቡጥ አበባ ለፍቅረኛ የሚሰጥ አበባ ይዘህ መጥተሃል። እንግዲህ ሪከርዱ ሰብርሃል ብያለሁ። አዲሱ አማቻችን ይመች። ግን እንትን ማለት ይሄ እንትን ምንድነው ካራክተር ግን በደንብ እያጠናህ ነህ ማለት ነው። የሆነ የምትናገራቸው ነገሮች አንዳንዱ ቦታ ላይ ያዝ ያደርግሃል ማለት ነው። ያው ብዙም ልምድ የካሜራ ልምድ ያለህ እንኳ አትመስለኝም። ለማንኛው ይመች። ሩታዬና አዲሱ አማቻችን ደስታችን ወደፊት የኔ ቀብራራ ሩታዬ